ሐዘን አንዱ እርካታ የሕይወት ጎዳና በዛበት ፈተና የሕይወት ጎዳና በዛበት ፈተና ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? እንግዲህ በመጀመሪያ ደረጃ ሁላችሁንም ከልብ ይቅርታ መጠየቅ ፈልጋለሁ። አሁን ላይ እየተፈጠረው ባለው ነገር እንግዲህ አንዳንድ ጊዜ ውሳኔዎቻችን ማይቀየሩ ይሆናሉ። ለዛ ስለሆነ ነው ፋሚሊዎቼ እና ሁላችሁም አንድ ነገር ነው መለምናችሁ እንዲሳካልኝ የሄድኩበት ቦታ አሪፍ ነገር እንዲቀድመኝ ሁሉ ነገር እንዲስተካከልልኝ ጸሎት አድርጉልኝ። ሁላችሁም የትኛውም ሃይማኖት የምትገኙ ከዛ ውጭ ግን ፋሚሊዎቼ በሌላ ነገር ያዘናችሁብኝ ካላችሁ ደግሞ ሁሉም ነገር አንድ ቀን የሚገባችሁ ይሆናል። ዛሬ ይሄ ብዬ ባላስረዳችሁም ፈጣሪ ብሎ የሆነ ቀን ትረዱኛላችሁና አሁን ላይ የምወስናቸው ውሳኔዎቼ በሙሉ ለእኔ ትክክል ናቸው። ለእናንተ ምናልባት ትክክል መስሎ ላይታያችሁ ይችላል። እሱ የሆነ ቀን ነው የሚገባችሁ ማለት ነው። እንግዲህ እዚህ ኢትዮጵያ ስለነበረኝ ቆይታ ከእናንተም ጋር ብዙ ወዳጆች፣ ወንድሞች፣ እህቶችን አፍርቻለሁ። ሁላችሁንም ከልብ ነው አመሰግነው። የምትወዱኝ የምታደንቁኝም እኔም የምወዳችሁ ወዳጆቼ በሙሉ ፈጣሪ እድሜና ጤናውን ሰጥቷችሁ ለእናንተም ለእኔም ወደፊት እኔ እዛ ያለሁበትን ሁኔታ የደረስኩበትን ነገር እያንዳንዱን ነገር አሳውቃችኋለሁ። ቤተሰቦቼ የገባሁበትን ሀገር አሁን ይሄ ቦታ ነው ብዬ አልነግራችሁም፣ ግን ደግሞ እያንዳንዱ እርምጃዬን ከፕሌን ጀምሮ ከኢትዮጵያ ጀምሮ እስከምደርስባት ሀገር ድረስ ሁሉንም ነገር እየቀረጥኩኝ ወደ እናንተ የማቀርብላችሁ ይሆናል ማለት ነው ቤተሰቦቼ። እና ብቻ ስለ እናንተ ሳስብ የምሬት ነገራችሁ አልችልም። በምን አይነት መንገድ ዛሬ ነገሮችን አስተካክዬ እንደምለያት ግራ ገብቶኛል። የምር በጣም እየተጨነኩኝ ነበር ከማታ ጀምሮና እሷን ብቻ ሳይሆን ሩታንም ጭምር ማለት ነው። ነገሮች ትንሽ ይከብዳሉ፣ ግን ምንም ማድረግ አይቻልም። እንዴት ነሽ? ዳውነሽ ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነህ? ዛሬ እንግዲህ እኔ ቀድሜ ጠርቼሽ የመጣሽ መሰለኛ። ቆየሁብክ? አይ ብዙም ቅርብ ሳልሆን እኔ የገባሁት ወደዚህና ያው አንቺን እፈልግሃለሁ በአካል ላግኝ እያልሽኝ ስለነበረ እኔም የፈለኩሽ ነገር ስላለ ከአንቺ ይጀመር ወይስ ከኔ? ከአንተ ይጀመር። ቅደማት ነገር ከአንቺ ይጀመር። አይ ትናንትና ትንሽ ጥሩ ስሜት ላይ አልነበርክምና ተከትዬ ቆጥቼ ነበረ። አጣውክ ቸኩለክ ነው የሄድከው። ትንሽ ላረጋጋ ፈልጌ ነበርና አብርሽ ይሄን ውሳኔ እኔ የወሰንኩት ከዚህ ሀገር ትቀራለህ፣ ጥሩ ህይወት ትኖራለህ ብዬ ነው አይደል? ለምን በዚህ መልኩ ራስህን ማስጨነቅ አለበት ብዬ አላስብም። ትናንትና ተራሱ ተከትዬ ስወጣ በምን ፍጥነት እንደወጣ ካላቅም ብቻ አጣውክ ግቢ ውስጥ ማለት ነው። እና እኔ ላንተ ብዬ ነው አይደል እንደዚህ ችጋ ሐሳብህን ባስቀደምኩልህ ሰዓት ደግሞ ሐሳቤ ልትቀበለኝ ይገባል አይደል? ነው ሄርሚ፣ ግን ደግሞ የወሰንከውን ውሳኔ ወደኋላ ሳልል እሺ ብዬክ እንግዲህ አንተ ደስታ ከሆነ እሺ ብዬክ ማለት እንዴ ያን በሚፈጠርበት ሰዓት እሺ ስለተረዳሽኝ ቴንኪዩ ብለህ ነገሮችን እንደመፍታት በዛ ልክ ራስህን ተረብሸክ መውጣትክ እኔ እዚች ጋር የኔ መውጣት ምንድን ነው የጠቀመው? እኔ ያንተ ደስታ ነው የምፈልገው። ሲጀመርም ከዚህ ሀገር እንድትወጣ አልፈልግም። በቃ እኔን አለማግኘት ትችላለህ፣ ከኔ ጋር ለመደዋወል ከኔ ጋር ቴክስት አለመላላክ ትችላለህ፣ ሁሉም ነገር ማለት ነው። አሁን አንተ ባልከኝ መሰረት ችግር የለውም እሺ ብዬ በተቀበልኩ ሰዓት ከዚህ ሀገር እንድትወጣ አልፈልግም። እኔ ሲጀመርም ምክንያት የራሱ እንድትወጣም አልፈልግም። እዚሁ ሀገር ደስተኛ ሆነ ከሩታ ጋር እንድትኖር ነው የምፈልገው። ነኝ የረበሸክ ነገር እሱ ነበር አይደል? እንዲያብርሽ ሄርሚ፣ ባለፈው እኮ እኔና አንቺ ቁጭ ብለን ረጅም ታይም አውርተንበት የተወሰንበት ጉዳይ ነው አይደል? አሁን ወደኋላ ከምንል ለዚህ ጉዳይ ከሆነ ፈልጋለሁ ያልሽኝ የነበረው ወደ እኔ ወደ መጣሁበት ጉዳይ ብንገባ የተሻለ ነው። ለምን አሁንም ወደኋላ ነው እየመለስሽኝ ያለሽው ማለት ነው? ወዴት ወደኋላ መለስኩ ካብሽ? ሄርሚ፣ ይሄ እኮ በቃ ያለቀ ጉዳይ እኮ ነው። ቀን እኮ የለኝም። እግዚአብሔርን የምሬን እንግዲህ ግዴታ የተወሰነበት ነገር ተወስኗል ነው ተወስኗል። ቀን የለኝም እያልኩሽ ዛሬ ራሱ እኔና አንቺ በቃ የመጨረሻ ቀን ሊሆን ይችላል የምንገናኘው ማለት ነው።
አይ ቲንክ የትኬት ቀን ካልተሳሳትኩኝ ዛሬ የመጨረሻ ቀን ሊሆን ይችላል እናንቺ የምንገናኘው። ስለዚህ እኔ እየነገርኳቸው ነበር። በጣም ጥሩ ልጅ ነሽ፣ በጣም የዋህ ነሽ፣ ለእኔ ያለሽ ቦታ በጣም ደስ ይላል፣ ፈጣሪ ያክብርሽ እና አሁን ግን እኔ የጠራሁበት ምክንያት ምን መሰለሽ? ካልተመቸኝ ግን እንግዲህ በዛው ነው የሚሄደው። ምናልባት ዛሬ የመጨረሻ ቀን ስለሆነ ልትይኝ የምትፈልጊው ነገር ካለ በይኝ። ነፍሴ ላስጨነቀው። ምን ትጨነቂያለሽ? አይ እኔ እንኳን ምንም አልልክም፣ ግን ስለ ብዙ አልተስማማሁም። ዛሬም ተጣልታን እንድንለያይ ወይንም ምን እናንተ ተቀያይመን እንደዛው ቤት እሺ እንዳልኩክ ሰውን እሺ ለማለት ለምን አትሞክርም? ጌታን የሚሆን ነገር አይደለም። የሚሆን ነገር ቢሆን ኖሮ ማለት ነው ያኔ ድሮ እሺ ልሽ ነበረ። ተሰብስባችሁ የጠየቃችሁን ቀን እሺ ይላችሁ ነበረ። ስለዚህ እኔ ምንም የሚቀይረው ሀሳብ ስለሌለ ነው ይሄንን የነገርኩሽ ማለት ነው። እና በዚህ ልክ ደግሞ የሰው ልጅ እየማለ ነገሮችን ማስገደድም ጥሩ አይደለም። ቢያንስ አንቺ እንኳን ደስተኛ ሆነሽ ቀይቅና ብለሽ አንቺ እንኳን ሸኝ የመሬን ነው። ስለዚህ አሁን ከሄድክ አንገናኝም ነው የምትለኝ? ያው በድጋሚ እንገናኛለን ማለት ትንሽ ይከብዳል። እኔ አንተን ውሳኔሽ ደግሞ ሁሌ እሺ ማለት ትንሽ ከብዶኛል። ግን ደግሞ የሆነ ነገር ሰው አታማክርም፣ ቶሎ ነው የምትወስነውና አባቴ ውሳኔ ሰው ነውና በሱ ወጥቼ ይሆናል እና የኔ አባት የውሳኔ ሰው ስላልሆነ ነው እንደው እምቢል ካለው ብዬ እሺ ያልኩት ሜዳ እንደዛ አይደለም። እውነት በሀሳቤ ተስማሚና እኔም ቢያንስ ደስ እያለኝ ባንቺ በኩል እንኳን ደስ እያለኝ እንዴት ፍቀጅልኝ። ሁሉም ሰው እየደወለ በቃ እንዴት ለምን ይሆናል ምናምን ነው እያለኝ እንትን እያለብኝ ያለው ወንድሞቼ እህቶቼ ሁሉም ማለት ነው እየተነጫነጭብኝ ነውና እኔ እንድደሰት ከፈለግሽ እሺ በይኝ የምትለው ነገር አልስማማበትም። ማለት ጥሩ ነገር እያደረክ ቢሆን ችግር አልነበረውም። ግን ደግሞ በዚህ ልክ ራስን ማስጨነቅ ልክ አይደለም ብዬ ነው የማስበው። እኔ እየተጨነቅኩ አይደለም። እግዚአብሔርን ያው የኔን ሰላም የምትፈልጊው ከሆነ ማለት ነው በቃ አሁን ያለሁበት አሁን የወሰንኩት ነገሮች በሙሉ ለእኔ ያስደስቱኛል። ትክክል ነው። ስለዚህ አንቺም እሺ ነው ማለት ያለብሽ። የምሬን ነው። ትሄዱ ደስተኛ ነው መሆን ያለብሽ። ስለዚህ ከልብሽ ደስተኛ ሁኝና እንዴት ብዬ ልደሰት? እንደዚህ አይነት ነገር እየነገርከኝ ሰው ልለይሽ ነው እያለ እንዴት ነው መደሰት የምችለው? እስቲ አንተ አስረዳኝ። ከመፍረድ አንዳንዴ አስረዳኝ እስቲ። የምሬ ነው። ወደኋላ እየመለስሽ ነው በእግዚአብሔር። እኔ አንተ እያልከኝ ያለውን ነገር ሁሉ እኮ እየተቀበልኩት ነው አይደል? አሁን እንሂድ። ቆይ ተረጋጋ። ሁሌ መሄድ ብቻህን እቻለሁ። ዛሬ አብረን ነው የምንሄደው። የምሬ ነው። ሂጂ አትበለኝ። ቆይ እንዳዳምጠኝ። ቢያንስ ለእኔ ደስታ ስትይ ያልከውን ነገር ማለት ነው አብርሽ፣ እንዴት ብዬ እንደምቀበለው አላውቅም። ግን ደግሞ አሁንም ደስተኛ እንደሆን ትፈልጊያለሽ፣ ሁሌም ትያለሽ። ስለዚህ በቃ እኔ ደስታ ያለው በመሄድ ውስጥ ግን ሰዓት ውስጥ እየገባህ እንዴት ሆኜ ምን ሰዓት እኔ ምንም በቃ መሄድክ ምንም ጥሩ ስሜት እየተሰማኝ አይደለም። ጥሩ ነገር ሰማራ በቃ እንደዚህ አትበሉኝ ሁላችሁም። ቻው በቃ ሄድም በእግዚአብሔር ሂጂ በቃ እኔ አልሄድም በቃ። አንቺ ግን እዚህ ከቆየሽ የባሰ እየነበረኝ ነው የሚመጣው። በቃ ሂጂ ቻው። መች ቆየሁ ኖ ቻው በቃ ሂጂ። እውነት የባሰ ሌላ ጭንቀት ነው የሚሰጠኝና ቻው። መልካም ጊዜ። ሁሌ ግን እኔ ላይ መፍረድ አይከብድም? ሂጂ ነይ። አልፈረድኩልሽም እውነት እኮ። ታዲያ አሁን እኮ ምን አደረግኩኝ? እሺ አላስጨንቅም እንደ ሌሎቹ ሰዎች። ግን ደግሞ ቢያንስ ተረጋግተክ ቢያንስ በሰላም ሸኘኝ። ግን ደግሞ አሁንም ቢሆን ቀን አለክ። ቢያንስ ተረጋግቶ ለማሰብ ለመወሰን ቢያንስ ቀናቶች አሉትና ተረጋግተህ ለመወሰን ሞክር። ከዛ ባለፈ ግን ራስህን ጠብቅ። ከምንም በላይ ምንም ሆነክ ማየት አልፈልግም አብርሽ። እና ራስህን ጠብቅ። እውነት ለመለያየት ምን አይነት ቃል እንደማወጣ አላውቅም። እየተለየኸኝ ነው አላውቅም። ህመሜን ቁስልቼ ያለው ሲሸርቡብሻለሁ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ